18 በቃ ማለት ይሄዳለሁ ብዬ አላሰብኩም ነበር። እኔ በሰዓቱ ደግሞ የአንድ ወር ቅሬት ነበርኩኝ ማለት ነውና እንግዲህ አንድ ወር አካባቢ እንደዛ ሆኖ ነበረ። ከዛ እኔ አሁን መሄድ አልችልም። መሄድ ስለማልችል ምናልባት ባለቤቴ እሱ ይሄንም ማለት ክርስትና ስም ይዤ ለመግባት በጣም ፈራው። እግዚአብሔርን በጣም በዛኛው ዙር በመጀመሪያ ዙር የብዙ ሰዎች እንትን ይዤ ገብቼ ብዙ ተጨንቅ ያለው ብዙዎቹ ተፈውሰዋል። ግን በጣም ኃይለኛ እንትን ውስጥ ነው የከተተኝ። ነፍሴ ከስጋዬ ተለይታ ስትገባ ጨለማ በጣም በቃ እኔ እንጃ ለመግለጽ የማይቻል ይሄ ጨለማ የምድር ጨለማ አይደለም። በቃ ያኛው በጣም ያስፈራል። በጣም ብዙ ቦታ ነው የወሰደኝ ማለት ነውና በእርግጥ በመጀመሪያ ቀን በጣም እጅግ ደስ የሚል ከተማ በጣም የሚያምር ቦታ በፍጥነት አድርጎ ነው ያሳየኝ የነበረውና ከዛ ያንን ነገር እንትን ብዬ ተመለስኩኝ። ከተመለስኩ በኋላ ነገሮች ሁሉ እየተስተካከሉ የሆነ በቃ ነገሮች ሁሉ እየተስተካከሉላት ሄዱ፣ ለሷም ማለት ነው። ለኔ ደግሞ እቤት የጠበቀኝ ሌላ ጦርነት ነበረ። ልብሴ በሙሉ በአይጥ ተበልቶ፣ ፍሪጄ በአይጥ ተበልቶ፣ በቃ ብዙ ነገሮች ነው ቤት ስመጣ ብዙ ነገሮች ተቀያይሮ ነው ያገኘሁት። እግዚአብሔር ምስክሬ ነው። እሱ ሌላ ጊዜ መሰክራለሁ። ግን በቃ ብዙ ነገሮች ነው ለኔ ሚሄዴ ለኔ በቃ ምን ልበላችሁ ከባለቤቴ ጋር ጥል ምን እንደነካኝ ራሱ አላቅም። ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁን? እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። የዛሬ ቪዲዮ ትንሽ ለየት ይላልና ዛሬ በዕለተ ቀኑ በሰማዕቱ በቅዱስ ጊዮርጊስ ዕለተ ቀን ምስክርነት ለመስጠት ነው። የበርሜል ቅዱስ ጊዮርጊስ ምን አደረገልኝ፣ እኔስ ደግሞ የላኩ ሰዎች ምን ተደረገላቸው የሚለውን እንግዲህ ዛሬ አጠር ባለ መንገድ እነግራችኋለሁኝ። እጅግ በጣም እጹብ ድንቅ ነው የእግዚአብሔር ስራ፣ የሰማዕቱ ስራ። ስለዚህ ቪዲዮውን ላይክ አድርጉ፣ ለሌሎች ደግሞ ሼር አድርጉላቸው። ይሄ ቪዲዮ በተለይ ደግሞ በርሜል ቅዱስ ጊዮርጊስ ለመሄድ ፈልገው እንደኔ ደግሞ ብር ለሌላቸው ወይም ደግሞ በሰዓቱ እኔም ብር አልነበረኝም ብቻ በሐሳብ ብቻ በቃ ቢሄድ የሚለው ሐሳብ ያላቸው ሰዎች ሼር አድርጉላቸው። እግዚአብሔርን ምንም ብር ባይኖራቸው ራሱ በቃ ይሄዳሉ፣ በእርግጠኝነት ይሄዳሉ። ቪዲዮውን ላይክ አድርጉ፣ ሼር አድርጉልኝ። እንግዲህ ቀጥታ ወደ ምስክርነቱ ስገባ እንደምታውቁት እንግዲህ የምታውቁት አውቃላችሁ፣ ማታውቁ ማለት ነውና 2017 የካቲት ላይ እንዲሁም ደግሞ አንዲት እህቴ ስፖንሰር ሆናኝ ሂጄ ነበረ። ከሄድኩ በኋላ ብዙ ነገሮችን አይቼ ነው የመጣሁት። ያንን ምስክርነት ደግሞ ሰጥቻለሁ። የዛሬ ዓመት ቪዲዮ ላይ ገብታችሁ ብታዩ ሙሉ ምስክርነት እዛ ውስጥ ታገኛላችሁ ማለት ነውና ቪዲዮ እንዳይረዝም አጠር ላድርግላችሁ ብዬ ነው። ከዛ ደግሞ ያኔ በሄድኩበት ሰዓት እኔ የካቲት 6 ነበረ የሚሄደው የነበረው 6-9 እንደዛ አካባቢ ነበረኝ። አዎ 6 ላይ የሚሄድ ነበረ። ከዛ አጋጣሚ ሆነው ደግሞ ትኬቱ ማለት ቦታ ሞላ ተባልኩኝ ማለት ነው ብር ከላኩላቸው በኋላ። ከዛ በኋላ ደግሞ ለካ እግዚአብሔር ምክንያት ስላለውና ለኔ ሌላ ሰው ስላዘጋጀ ነበረ ለአመቱ እንዲሄድ ማለት ነውና ልክ የካቲት 10 ላይ ደግሞ ሄድን ማለት ነው ወደ በርሜል ጊዮርጊስ። እኔ ሐሳቤ እንግዲህ ትኬት ልቆርጥ ነበረው የካቲት 6 2017 ላይ ነበረ። ከዛ የካቲት 10 ላይ ሲሄድ እግዚአብሔር አምላክ ደግሞ አንድ እህትም በቃ ብዙ ሰዎችን አስተዋውቃኝ። ግን አንዷ በፍጹም ከኔ ጋር የማትርቅ ችግሬን የምትካፈል ብዙ ነገሮችን ደግሞ ሳወራት ደግሞ ብዙ ሐሳብ ምሰጠኝ ድጋሚ ደግሞ 2018 ደግሞ ወደ በርሜል ጊዮርጊስ የላከችኝ ሴት አገናኘኝ ማለት ነው ሰማዕቱ። ያው እሷ እንደዚህ ትተኛ ነበር፣ እኔ ደግሞ እንደዚህ ነበረ ምንተኛው ማለት ነው። ብዙ ነበር ከውጭ ሀገር የመጡ ሰዎች፣ አብዛኞቹ ከውጭ ሀገር የመጡ ነበሩ። ከኔ ጋር ደግሞ አብረን እንግዲህ አላቃቸው አያቁኝም፣ ግን አብረን ተጉዘናል። እዛው አዳራሽ ላይ ነው እንግዲህ በኤልሻዳይ ጉዞ ነው ይሄን እዛው አዳራሽ ላይ ነው የተገናኘ ነው። ለካ እግዚአብሔር ምክንያት ስለነበረው ሰማዕቱ ምክንያት ስለነበረው እቺ ሴት ከኔ ጋር አገናኛት። ብዙ በቃ ተቀራረብ፣ ብዙ ነገር አወራም። እሷም ይወዷ እኔም ይወዴን አወራኋት። ከዛ ስልክ ተቀያየርን። መጣ 2018 በቃ ማለት ይሄዳለሁ ብዬ አላሰብኩም ነበር። እግዚአብሔርን ይሄዳለሁ ብዬ በፍጹም ግን ሁሌ አደምጣለሁ ምስክርነት በቃ አደምጣለሁ ማለት ነውና በቃ እኔ እንጃ መሄድ አልችልም። ብሄድ ደስ ይለኛል፣ ግን መሄድ አልችልም ምክንያቱም ብር የለኝም። አንዴ ለደጁ በቅቻለሁኝ። እንግዲህ አንተ ቋጥሬን ፍታ ብዬ ትቼ መጥቻለሁኝ። ብዙም ነገር ሆነውልኛል ከዛ ከመጣው በኋላ። ከዛ በኋላ እቺ ሴት ግን ስትልከኝ አሁን 2018 ላይ ማለት ነው እንደዛ ብዬ ቁጭ ባልኩበት አጋጣሚ ደግሞ ልክ እሷ በቃ እኔ መሄድ አልቻልኩም ልጅ ስላለ
እሷን ትቼ መሄድ አልቻልኩም ችግሮች ስላሉ፣ ስለዚህ ብትሄጂ ብላ እንትን አማከረችኝ ማለት ነውና እኔ በሰዓቱ ደግሞ የአንድ ወር ቅሬት ነበርኩኝ ማለት ነውና እንግዲህ አንድ ወር አካባቢ እንደዛ ሆኖ ነበረ። ከዛ እኔ አሁን መሄድ አልችልም፣ መሄድ ስለማልችል ምናልባት ባለቤቴ እሱ ይሄድ ከሄድኩኝ በኋላ እንግዲህ እዛ ያለውን ነገር እኔ በመጀመሪያ ደረጃ እንትን ብዬ ያለውን ነገር በሙሉ ማለት የሷንም ማለት ክርስትና ስም ይዤ ለመግባት በጣም ፈራው እግዚአብሔርን በጣም በዛኛው ዙር በመጀመሪያ ዙር የብዙ ሰዎች እንትን ይዤ ገብቼ ብዙ ተጨንቅ ያለ ብዙዎቹ ተፈውሰዋል። ግን በጣም ኃይለኛ እንትን ውስጥ ነው የከተተኝ። ነፍሴ ከስጋዬ ተለይታ ስትገባ ጨለማ በጣም በቃ እኔ እንጃ ለመግለጽ የማይቻል ይሄ ጨለማ የምድር ጨለማ አይደለም። በቃ ያኛው በጣም ያስፈራል። በጣም ብዙ ቦታ ነው የወሰደኝ ማለት ነውና በእርግጥ በመጀመሪያ ቀን በጣም እጅግ ደስ የሚል ከተማ በጣም የሚያምር ቦታ በፍጥነት አድርጎ ነው ያሳየኝ የነበረውና ከዛ ፈራው ያንን ነገር እንዳይሆን። ግን ጽፌ እያንዳንዱ ቀን ጽፌ እንደገና ደግሞ እዛው አጋጣሚ ሆኖ የመቁረብ ቻንስ አግኝቼ ነበረ። እዛ ስቆርብ ደግሞ እንደዚሁ ደግሞ ክርስትና ስሟን ይዤ ያለችኝ ነገሮች ጽፌ ቤተ መቅደሱ ውስጥ ከእንትን ስር ነው ያደረኩት፣ ከምንጣፉ ስር ማለት ነው። የኔም የሷም የሌሎችም እንደዚህ የላኩኝ ብዙ አሉ ማለት የረዱኝ ልጆች አሉና የነሱንም አድርጌ ከስር ማለት ነው ችግራቸው የነገሩኝ ክርስትና ስም እናንተም ደግሞ በዩቲዩብ ጻፉልኝ ብያችሁ የጻፋችሁልኝ እማቃቸው ጎረቤቶች እንደዚህ በቃ እንዳለ ጽፌ ከእንትኑ በስር ከሰማዕቱ ከቅዱስ ጊዮርጊስ ከስዕል አድኖ ከምንጣፍ ስር ነው ያደረኩት እንዳያነሱት ብዬ ማለት ነውና ከዛ ያንን ነገር እንትን ብዬ ተመለስኩኝ። ከተመለስኩ በኋላ ነገሮች ሁሉ እየተስተካከሉ የሆነ በቃ ነገሮች ሁሉ እየተስተካከሉላት ሄዱ፣ ለሷም ማለት ነው። ለኔ ደግሞ እቤት የጠበቀኝ ሌላ ጦርነት ነበረ። ልብሴ በሙሉ በአይጥ ተበልቶ፣ ፍሪጄ በአይጥ ተበልቶ፣ በቃ ብዙ ነገሮች ነው ቤት ስመጣ ብዙ ነገሮች ተቀያይሮ ነው ያገኘሁት። እግዚአብሔር ምስክሬ ነው። እሱ ሌላ ጊዜ መሰክራለሁ። ግን በቃ ብዙ ነገሮች ነው ለኔ መሄዴ ለኔ በቃ ምን ልበላችሁ ከባለቤቴ ጋር ጥል ምን እንደነካኝ ራሱ አላቅም። እሱም እንደሆነ እኔ ማቀው ታሪክ የለኝም። በቃ መጣላት ነው በሆነ ባልሆነ መኮራረፍ ማለት ለምን ሄድኩ እስከ ማለት ድረስ ደርሻለሁ ማለት ነው። እግዚአብሔር ምስክሬን ለምን ሄድኩ እስከ ማለት ድረስ ነው የደረስኩት። ግን እንኳንም ሄድኩኝ እግዚአብሔር ምክንያት ስላለው ማለት ሲፈቅድላችሁ ነው ያ ቦታ የምትሄዱት። በርሜል ጊዮርጊስ የምትሄዱ ሲፈቅድላችሁ፣ እሱ ሲጠራችሁ፣ ሲወዳችሁ፣ ሲፈልጋችሁ ነውና እዛ ጋር የሚሄዱ ሰዎች በቃ የተመረጡና እግዚአብሔርን በቃ የፈለጋቸው ሰማዕቱ እሱ ፈልጎ ከኃጢአታቸው ከጋንጩሬ ከክፉ መናፍስት ሊለያቸው የፈለጋቸው ሰዎች እዛ ይወስጣቸዋል። በጸበል በተለያየ ነገር መውጣት ያልቻለው እዛ ስጋና ነፍስ ተለይቶ ተቀጥቅጦ ይወጣል በእርግጠኝነት ማለት ነውና እኔም ብዙ ነገር ነው የተሸኘልኝ እና ከዛ በኋላ እሷ ነገር እንዴት ነው ብዬ ስጠይቃት አሜሪካ ነው የምትኖረው እንግዲህ እቺን የትኬት የቻለችኝ ማለት የላከችኝ ማለት ነውና ከዛ በኋላ ነገሮች ሁሉ እየተስተካከሉላት እናወራለን ማለት ነው። እኔም በቃ ጠይቃታለሁ ማለት ቤት ይሰጣቸዋል ተብሎ በጣም ተንከራታ ነበርና በዚህኛው ዙር ደግሞ በጣም ደስ በሚለው ሁኔታ እግዚአብሔር ይመስገን ነገሮች ሁሉ ተስተካክሎ ቤት ተሰጣት። በዚህኛው ዙር በዚህ ወር ውስጥ ማለት ነውና ቤት ተሰጣት። እጅግ በጣም ነው ደስ ያለኝ ማለት ነው። በጣም እኔ ቪዲዮ አድርጌ ላስተካክልና ቤት ያስተካክዬ ቪዲዮ አድርጌ ልክልሻለሁ ብላኛለች። ግን ዛሬ ሰማዕቱ ቀን ስለሆነ ልመስክር ብዬ ነው። ሌላ ቪዲዮ ልሰራላችሁ ነበረ፣ ግን የሰማዕቱን ክብር ልናገር ብዬ ነው። እልል ብላችሁ ሰማዕቱን አመስግኑልኝ እግዚአብሔርን ማለት እዛ ሆኖ 50-50 አድርጎ ስለሚሰውረኝ ማለት ነውና ሰውሮ ሲመልሰኝ 50-50 ስለምመለስ በቃ እሷ እኔ በመላኳ በጣም መንፈሱ እንደተናደደ እንደተቃጠለ እንደገና ደግሞ እሷ ነገሮች ሁሉ እንደሚስተካከሉላት እኔ እሺ ብዬ መሄዴ እንደ ጅል መሆኑን ማለት በቃ እንዴት እንደተቃጠለ ማለት ነውና የሷ ነገሮች ሁሉ እንደሚስተካከሉ ብዙ ነገሮች አሉ የሚስተካከሉላት እንደሚስተካከሉ እንግዲህ አሃዱ ብለው አንድ ነገር ተስተካከለ። አሁን ሁለተኛው ነገር ነው የተስተካከለላት። እንደዛ ነው እላችኋለሁ። ዛሬ ምስክርነት ይሄንን ነው ልሰጥ የፈለኩት። እግዚአብሔርን አሜሪካ ላይ ሆና ልጅ ይዛ ተንከራታ አስባችኋል። ከአንድ ቦታ አንድ ቦታ ብላ የራሷ ቤት የላት ካላት ቤት ውስጥ በሆነ አጋጣሚ ወጣለች እና ስለዚህ እግዚአብሔር አምላክ ደግሞ ሰማዕቱ እንደዚህ ያድርገውላታል። እልል ምርጥ ደለጎ ቅድስት ኪዳነ ምሕረት ይሄው እውነት እሷም ጋር ጽፌ አስገብቼላታለሁ። ሰማዕቱም ጋር እንደነገርኳችሁ ነው ጽፌ አስገብቻለሁ። በጣም ነው ደስ ያለኝ እግዚአብሔርን በቃ ስትነግረኝ ምን ልበላችሁ እኔ ምንም ማድረግ አልችልም። የሰማዕቱን ግን እኔ አቅም የለኝም
አቅም ስለሌለኝ አንድ ሻማ በቃ እኔ ተሳላውላት ይህንን ነገር ብቻ ሰማዕቱ ያሳየኝ እንጂ አንድ ሻማ አብራለሁ ብዬ በእለተ ቀኑ ስትነግረኝ ማታ ነበር የነገረችኝ። ሻማ አብርቼ ነው ያደርኩትና በጣም ነው ደስ ያለኝ። ሰማዕቱ እንግዲህ ስራው እንደዚህ ነው። ብር የሌላችሁ በተለይ ኢትዮጵያ ውስጥ ሆናችሁ አትጨናነቁ። ሰማዕቱ ለደጅህ አብቃኝ ብላችሁ ከስዕል አድኖ አጠገብ አድርጉና አስቀምጡ። እኔም ለደጅህ አብቃኝ እባክህ ጥራኝ በሉት። እንደዚህ በመልካም በበጎ ሰዎች መሃል አድርጎ ይጠራችኋል። ብር ባይኖራችሁ እንኳን በልባችሁ አስቡት፣ ይጠራችኋል። እግዚአብሔርን ስደት ላይ ያላችሁ ደግሞ ለደጅህ አብቃኝ በሉት። እሱ ነገሮች ሁሉ አስተካክሎ ይሰጣችኋል፣ ይጠራችኋል፣ ለደጁ ያበቃችኋል። እና አይዟችሁ፣ በርቱ፣ ጠንክሩ። የሰማዕቱ ስራ ይሄ ነው። የእናቴ የምርጥ ደለጉ ቅድስት ኪዳነ ምሕረት እውነት ስራ እንደዚህ ነው እላችኋለሁኝና ዛሬ የሰማዕቱ የቅዱስ ጊዮርጊስ እንግዲህ ምስክርነት ይሄንን ይመስላልና ይሄ ነገር ተደርጎልኛል፣ ይሄ ነገር ተደርጎላታል ለእህቴ። እኔም ብዙ የምናገራቸው ነገሮች አሉ፣ ግን መጀመሪያ ላይ ምስክርነት ለመስጠት ፈልጌ ያው ሂጄ ስመጣ ታድሶ ይሁን እንዴት እንደሆነ አላቀም። የቤት ውስጥ ብያቸዋለሁ ሙሉ ልብሴ ማለት ነውና ተበጭቆ ተበልቶ ፓንቴ ሳይቀርጦት መያዣ ተረፈ። አብራችሁን ስለነበራችሁ በጣም ከልብ አመሰግናለሁ። ቪዲዮን ከወደዳችሁ የሰማዕቱ ወዳጆች ከሆናችሁ ቪዲዮን ላይክ አድርጉ፣ ሼር አድርጉ ለሌሎች ማለት ነው። ይህንን ምስክርነት ይስሙ። ሰላማችሁ ይብዛልኝ። ሀሳብ አስተያየት፣ ጥያቄ ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። እልል ብላችሁ ግን ሰማዕቱን አመስግኑልን።